ፍልስፍና ከዘርዓ ያዕቆብ እስከ ሶቅራጥስ በአቴና ጎዳናዎች ላይ በባዶ እግር እየተጓዘ ከሰዎች ጋር መጨቃጨቅ የሚወድ አንድ ሰው አለ። ምን ነው ቤት የለህም? ስለምን እኛን ትጨቀጭቃለህ ቢሉት ቤትማ አለኝ ከአስቀያሚዋና ነዝናዛዋ ሚስቴ ሽሽት ወደዚህ መጣው ይሆናል መልሱ። ይህ ሰው ታላቁ ፈላስፋ ሶቅራጥስ ነው። ሶቅራጥስ የአቴና ሰዎች ስድብ፣ ጭቅጭቅ አልችል ቢል መርዝ አጠጥተው ገደሉት። የኛው ሀገር በባዶ እግሩ ፈላስፋው የሆነው ዘርዓ ያዕቆብ በዙሪያው ያሉ ሰዎች ጠልተውት አሳደዱት። እንደ ቀበሮም ዋሻ ምሶ ለብቻው ኖረ። ዋሻውም በእሾህና በድንጋይ አጠረ። ድንገት እንኳን ሰው ቢመጣበት ማምለጫ እንዲሆነው በአጥሩ ላይ ቀዳዳን አበጀ። ሶቅራጥስም ዘርዓ ያዕቆብ የዘመናቸው ወፈፊዎች ነበሩ። እንኳን ሊጠየቁ ሊታሰቡ እንኳን የከበዱ ጥያቄዎችን አንስተው መርምረዋል። ሶቅራጥስን ያስገደለ ዘርዓ ያዕቆብን ከሀገር ያሰደደ ፍልስፍና ምንድን ነው? ፍልስፍና ድርጊት ነው። ብርሃንን በጨለማ ውስጥ የመፈለግ ድርጊት። ሕፃናት በጎለደፈ አንደበታቸው ጥያቄ ሲጠይቁ ግራ የገባ ወጣት የመኖርና ያለመኖር ሀሳብ ሲያንከላውሰው ተስፋ ያጣች እናት ፈጣሪዋን ስታማርር በሁሉም ጥያቄ ውስጥ ፍልስፍና አለ። እውቀት ምንድን ነው? እውነት ምንድን ነው? ፍትህ ምንድን ነው? የህይወት ትርጉምስ ምንድን ነው? እኛ ማንን? ከየት መጣን? ወዴትስ እንሄዳለን? ስለምንስ እንኖራለን? መንገዱ በዚህ ነው እና ማሻችንን እንዳበራን ጥበብን ፍለጋ በጨለማ መሃል እንጓዝ። እንደ መንደርደሪያ የሆነን ዘንድ ትንሽ ስለ ፍልስፍና እናውራ። ፍልስፍና ድርጊት ነው። ብርሃንን በጨለማ ውስጥ የመፈለግ ድርጊት። ሕፃናት በጎልዳፋ አንደበታቸው ጥያቄ ሲጠይቁ ግራ ያገባ ወጣት የመኖርና ያለመኖር ሀሳብ ሲያንከላውሰው ተስፋ ያጣች እናት ፈጣሪዋን ስታማርር በሁሉም ጥያቄዎች ውስጥ ፍልስፍና አለ። እውቀት ምንድን ነው? እውነት ምንድን ነው? ፍትህ ምንድን ነው? የህይወት ትርጉምስ ምንድን ነው? ስለምን እንኖራለን? ደስታ ከስቃይ እንዴት ተሻለ? ማንስ ሰው በሌለበት ጫካ ውስጥ የወደቀ ዛፍ ድምጽ ያሰማልን? ከምድራችን ውጪ የሚኖሩ የሌላ ዓለም ፍጥሯን ይኖሩ ይሆን? በጊዜ መስመር ላይ ወደ ኋላ መመለስ ብትችል እና አያትህን ብትገድል በአንተ ላይ ምን ይከሰታል? ሰዎች ዓለምን በአይናቸው ማየት መረዳት ይችላሉ። ይህ ቀይ ነው፣ ይህ ደግሞ ይጣፍጣል እያሉ ስለ ዓለም መናገር ይችላሉ። ሆኖም ራሳችንን ከውጭ ሆነን መመልከት አንችልም። እናም በህይወት መንገድ ላይ እኛነታችንን ሊያሳዩን የሚችሉ መስታወቶች እንጠቀማለን። ራሳችንን በመመርመር እኔ ምን አይነት ሰው ነኝ? ምን አይነት ህይወት መኖር እፈልጋለሁ? ምን ማድረግ አለብኝ? ለህይወቴ ትርጉም እንዴት እሰጠዋለሁ? እናም ሌላ ጥያቄዎች እናነሳለን። ያንተ መስታወትስ ምንድነው? የምታደርገውን ለምን ታደርጋለህ? የምታስበውን ለምን ታስባለህ? እኔ መጥፎ ነኝ፣ እኔ ጻድቅ ነኝ፣ እኔ እገሌ ነኝ ባልክ ቅጽበት ራስህን ከምን አንጻር ነው የምትለካው? እኔና አንተ ከአሁኗ ቅጽበት ጀምረን የጥበብን መንገድ አብረን እንጓዛለን። እውነትን፣ ጥበብን፣ እውቀትን በመፈለግ መንገድ ላይ እንጓዛለን። ይህ መጽሐፍ በ10 ምዕራፎች የተከፋፈለ በእያንዳንዱ ምዕራፍም ወሳኝ የሆኑ የፍልስፍና ጥያቄዎችን እያነሳን ልክ እንደ መስታወት የእኛን ህይወትን መረምርበታል። ውድ የጳጉሜ ቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረግን በመጀመሪያው ምዕራፍ ላይ የምናየው ስነ ምግባር። በቀናቶች መካከል ቁጥርና ስፍር አልባ የሆኑ ስነ ምግባራዊ ውሳኔዎችን ተወስናለህ። ሌላው ሰው ሊነካ የሚችል ማንኛውም ድርጊት በሆነ መንገድ ከስነ ምግባር ጋር ይቆራኛል። መልካምና እኩይ ተግባራቶችን በሁለት ተቃራኒ ጫፎች ይፋጠጣሉ። መስረቅ፣ መለገስ፣ መግደል፣ ማዳን፣ መዋሸት፣ እውነት መናገር፣ ሰው መርዳት፣ ሰው መጉዳት፣ ጀግንነት፣ ፈሪነት፣ ታማኝነት፣ እምነት አጉዳይነት፣ ፍቅር፣ ጥላቻ፣ ሴሰኝነት፣ ቁጥብነት፣ መታበይ፣ ትሁት መሆን ልክ እንደ ገመድ በግራና በቀኝ ይጎትቱናል። የስነ ምግባርም የሰዎችን ተግባር በመጥፎና በጥሩ ስር ይመድባል። ይህ ሰው መጥፎ ነው፣ ይህ ሰው እኩይ ነው ይለናል። ፕሌቶ ስለዚህ ሐሳብ ያነሳውን እናያለን። በመንገድ ላይ አንዲት አሮጊት አጋጠመች። እናም ይህቺ ሴት ትንሽ ግን እጅግ በጣም ጠቃሚ የሆነን ስጦታ ሰጠች። አስማተኛ ቀለበት። ይህ ቀለበት አንተን ከሌሎች እንድትታይ አድርጎ ይሰውራል። ወደ ፈለከው ስፍራ መጓዝ ትችላለህ። ማንም ሰው አንተን ማየት አይችልም። ጥያቄውም ይህ ነው፣ በዚህ ቀለበት ምን ታደርጋለህ? ይህ አስማታዊ ኃይል እንዴት ትጠቀማለህ? የጋይጂ ቀለበት ሪፐብሊክ በተሰኘው የፕሌቶ ዘመናዊ ሽሬ ስራ ውስጥ እናገኘዋለን። መጽሐፉ የፕሌቶ ታላቅ ወንድም ስለሆነው ግላውኮን ጋይጂ ስለተባለ አንድ ተራ በግ ጠባቂ ታሪክ ይነግረናል።
ይህ እረኛ ከክርስቶስ መወለድ 700 ዓመታት በፊት የሊዲያ ግዛት ተብላ በምትጠራው ስፍራ ይኖር ነበር። ይህን ግዛት አሁን ላይ በቱርክ ውስጥ እናገኘዋለን። ፕሌቶ ታሪኩን እንዲህ ተርከዋል። ከዕለታት በአንዱ ቀን በእጅጉ ኃይለኛ የሆነ የመሬት መንቀጥቀጥ በሊዲያ ግዛት ውስጥ ተከሰተ። በምድር ገጽ ላይም ትልቅ መሰንጠቅ ተፈጠረ። በስንጥቁም መሃል እረኛው ጋይጂ አንድ የተደበቀ ዋሻ ተመለከተ። በዋሻው ውስጥም ጋይጂ በነሐስ የተሰራ የፈረስ ሐውልት አገኘ። በዚህ ሐውልት ውስጥ በከፊል የበሰበሰ የአንድ ግዙፍ ሰው ሙት አካል ይገኝበት ነበር። በአስክሬኑ የቀኝ አንደኛው ጣት ላይ ወርቃማ ቀለበት ያብረቀርቅ ነበር። እናም ጋይጂ ይህንን ቀለበት ለራሱ ወሰደው። እረኛው ይህ ቀለበት ተራ ቀለበት እንዳልነበረ ለመረዳት ጊዜ አልወሰደበትም። በቀለበቱ አናት ላይ ያለችው ጌጥ ሲያሽከረክራት ጋይጂ ሰው እንዳያየው ሆኖ ተሰወረ። ቀለበቱ ለጋይጂ የመሰወርን ኃይል ሰጠው። አስደናቂ የመሰወር ኃይልን እንዳገኘም የተራ የበጎች እረኛ ወደ ቤተ መንግስት ቅጥር ዘለቀ። በዚያ ዕለት ምሽትም ከንግስቲቷ ጋር ተኛ። ንጉሱንም ገደለው፣ ንግስናውንም ተቀበለ። እናም ራሱን የሊዲያ ግዛት ገዢ አድርጎ ሾመ። ፕሌቶ በዚህ ታሪክ ውስጥ ለማስተላለፍ የሞከረው ዋነኛ ሀሳብ ቢኖር ይህ ነው። ሰዎች መጥፎ ድርጊትን የማያደርጉት በያዝስ በሚል ፍራቻ ነው። ሙሉ ለሙሉ የማንታይበትና የምንሰወርበት ኃይል ቢኖርን ከውርደት ከመያዝ አሊያም ከመታየት ፍራቻ እንላቀቃለን። ፕሌቶም የመሰወር ኃይልን ያገኘና የሌላውን ሰው ንብረት ላለመዘረፍ ያሰበ አሊያም መጥፎ ተግባርን መፈጸም ያልፈለገ ቢኖር እርሱ የዓለማችን ሞኝ ሰው ነው ይለናል። አንተስ የመሰወር ኃይል ቢኖር ምን ታደርጋለህ? ውድ የጳጉሜ ቲዩብ ቤተሰቦች፣ እናንተስ የመሰወር ኃይል ቢኖራችሁ ምን ታደርጋላችሁ? በአጠገቤ ያለ ጓደኛን ጠይቀው፣ ራስህንም ጠይቀው። የሚያስገርም የሚያስቅ አሊያም የሚያሳቅቅ ምላሽን ታገኛለህ። እናስ የመሰወር ኃይል ቢሰጥ ባንክ ቤት አትዘርፍም? ልክ እንደ ጋይጂ ወደ ቤተ መንግስት ለመግባት አትሞክርም? ከዚህም ሲከፋ ለመናገር የሚከብዱ ወንጀሎችን አትፈጽምም? እናም እኛን ወንጀል ከመፈጸም የከለከለን ነገር ቢኖር ሰው ምን ይለኛል የሚለው ሀሳብ ብቻ ነው። የፕሌቶ ሀሳቦች ሰዎች መልካም የሚሆኑ በምርጫቸው ሳይሆን ተገደው ነው የሚለውን ሀሳብ ለዘመናት ብዙ ፈላስፋዎችን አጨቃጭቀዋል። ሆኖም ይህ የጋይጂ ቀለበት ከ2000 ዓመታት በላይ ያስቆጠረ አፈ ታሪክ ቢሆንም ከምን ጊዜም በላይ አሁን ላይ ላለነው ሰዎችም የሚሰራ ምሳሌ ነው። ለምሳሌ ትክክለኛ ማንነታችንን የማይገልጽ የፌስቡክ አካውንት ያላቸው ግለሰቦች ማን እንደሆኑ አይታወቅም። እጅግ በዘቀጠ ሁኔታ ጸያፍ ስድቦችን ሲወረውሩ አሊያም ጠባጫሪና በህግ ሊያስጠይቋቸው የሚችሉ የጥላቻ ንግግሮችን ሲዘሩ ይውላሉ። ሌላ ምሳሌ የሚሆነን እና የዘመናዊ ዓለም የመሰወር ቀለበት የሆነውን ገንዘብ አስተውለ ከሆነ የናጠጡ ሀብታሞች ምን ያህል ጥፋት ቢያጠፉ ከህግ ዓይን የሚሰውራቸው ኃይል አላቸው። በገንዘባቸው ከምንም አይነት የወንጀል ውንጀላ ነፃ ይሆናሉ። ይህ ደግሞ በእጅጉ ጨካኝ የሆነና ስለሌላው ግድ የሌላቸው ህሊና አልባ ሰዎችን ፈጥሯል። እንግሊዛዊ የስነ ምግባር ፈላስፋ ጄሬሚ ቤንታም አንድ ነፍሰ ገዳይ ሰዎችን እንዳይገድል በማሰብ ብትገድለው መልካም ሰዎች ያስብልሃል። ማድረግ ያለብህን ሳታደርግ ሳትገድለው ብትቀር እና የነፍሰ ገዳይ መግደሉን ቢቀጥልስ መጥፎ ሰው ትባላለህ። ጀርመናዊ ፈላስፋ ካንት በምንም ሁኔታ ውስጥ ብትሆን ሰበብ እየፈጠርክ የስነ ምግባር ህጎችን ልትጥስ አትችልም ይለናል። በዚህ መጽሐፍ ቀጣይ ክፍሎች የካንትን እሳቤ በስፋት እንመለከተዋለን። እንደ ካንት እሳቤ ከሆነ ሁሉም ነገር በስርዓት የተገዛ መሆን አለበት። ደስ እንዳለ የራስህን የግብረ ገብ ስርዓት መፈልሰፍ አትችልም። የማይንቀሳቀስና የማይለወጥ ሞራል ኮድ አለና በእርሱ ልትመራ ይገባል ይለናል። ሆኖም ከዚህ በተቃራኒ ሁኔታ ላይ እንግሊዛዊ የስነ ምግባር ፈላስፋ ጄሬሚ ቤንተም ድርጊቶቻችንን መመዘን ያለብን ከቆምንለት የሞራል ስርዓት አንጻር ብቻ ሳይሆን ከሚያስከትሉት ውጤትም ጭምር መሆን አለበት ይለናል። ይህ የፍልስፍና ጽንሰ ሀሳብ ዩቲሊቴሪያኒዝም ወይንም የብዙሃን ተጠቃሚነት ይሰኛል። እናም በዚህ መጽሐፍ የፍልስፍና ጽንሰ ሀሳብ መሰረት ድርጊቶቻችን መጥፎ አሊያም መልካም ተብለው የሚዳኙት በሚያስከትሉት ውጤት እንጂ ከጣስነው ህግ አንጻር አይደለም። መልካም ውጤት መልካም ድርጊትን ያሳያል እንጂ መልካምነት የተጻፈ ህግን መከተል አይደለም። እንዲያውም ከዚህ ሲከፋ ቤንተም በዳኛ የሚረቀቁ ወንጀለኛ መቅጫ ህጎችን የውሻ ህግ ወይንም ዶግሎ ብሎ ይጠራቸዋል። እነዚህ የጽሁፍ ህጎች ድርጊቶቻችን በራሳችን በማሰላሰል ውስጥ ሆነን ከመፈጸም ይልቅ ልክ እንደ ውሻ ይህን አድርግ ያንን አታድርግ እያሉ ያስፈራሩናል። እና መልካም ውጤት ምንድነው? ቤንተም የመልካም ውጤት መለኪያውን የሚያስገኘው ደስታ ነው ይለናል። ደስታ የመጨረሻ ግባችን ነው። በህይወታችን ውስጥ ያሉ ነገሮች ሁሉ የምናከናውናቸው ደስታን ለማግኘት ነው። ይህን አስብ፣
የምታደርጋቸው ነገሮች ሁሉ ግብ አላቸው። ጥሩ ውጤት ለማግኘት በርትተህ ታጠናለህ፣ ገንዘብ ለማግኘት ትሰራለህ። ሆኖም ስለምንድነው ጥሩ ውጤት ወይም ገንዘብ ያስፈለገ? የመጨረሻው ዓላማስ ምንድነው? ሁላችንም የምንሰጣቸው የተለያዩ መልሶች ይኖሩናል። ሰዎች እንዲያደንቁን ወይንም ቤተሰቦቻችንን ለማኩራት አሊያም ስራ በሚያስገኝልንና በምንፈልገው የትምህርት ዘርፍ ውስጥ ለመማር ይሆናል። ሆኖም ይህ ስራ ለምን ፈልገ ነው? ቤተሰቦቻችንን ማኩራት ለምን አስፈለገ? ጥያቄውን መጠየቅ መቀጠል እንችላለን። ነገር ግን የመልሶቻችን የመጨረሻ መዳረሻችን ደስታ ነው። የምፈልገውን የፈለኩት ደስተኛ ስለሚያደርገኝ ነው። ሁላችንም የምንፈልገው ይህንኑ ነው። እናም ዩቲሊቴሪያኖች የኛም ስነ ምግባር መለካት ያለበት ከዚሁ ነው ይሉናል። ሰዎች ሁሌም ቢሆን ከስቃይ ይሸሻሉ፣ ደስታን ይፈልጋሉ። ቤንተም ቃል በቃል ይህን ይለናል። የብዙሃን ደስተኛ መሆን ነው የድርጊታችንን መልካምነት የሚለካው። በራስ ወዳድነት ለራሳችን ብቻ ደስታን መፈለግ ሳይሆን በዙሪያችን ላሉ ሰዎች ሁሉ የተሻለ ደስታን የሚያስገኘውን ድርጊት መፈጸም ይኖርብናል። አንዳንዴም ለብዙሃን ደስታ ስትል የራስን ምቾት አሳልፈህ ትሰጣለህ። ሆኖም እዚህ ላይ ችግር አለ። ሁላችንም ራስ ወዳዶች ነን። እንዴትስ ድርጊቶቻችን መልካም ወይም ትክክል መሆናቸውን እናውቃለን? ቤንተም ለዚህ መልስ አለው። የደስታ መለኪያ ሂሳባዊ ስልት ይለዋል። ድርጊቶቻችንን መመዘን ይኖርብናል ይለናል። አንደኛ ኢንቴንሲቲ፣ ደስታው ምን ያህል ጠንካራ ነው። ሁለተኛ ዱሬሽን፣ ደስታው ለምን ያህል ጊዜ ይቆያል። ሶስተኛ ሊክሊሁድ፣ በድርጊቱ መጨረሻ ላይ ደስታው የመከሰት ወይም ያለመከሰት እድሉ ምን ያህል ነው። አራተኛ ፕሮክሲሚቲ፣ ደስታው በቅርቡ የሚከሰት ነው። አምስተኛ ፌኮንዲቲ፣ ደስታው ሌላ ተጨማሪ ደስታንስ ያስከትላል። ስድስተኛ ፑሪቲ፣ ስቃዩ ሌላ ተጨማሪ ስቃይን ያስከትላል። ሰባተኛ ኤክስቴንት፣ ደስታው ወይም ስቃዩ ምን ያህል ሰዎችን ያዳርሳል። በእነዚህ መስፈርቶች ውስጥ ድርጊትን የሚያስገኝልህ ደስታ ተደምረውና የሚያመጣልን ስቃይ ተቀንሷል። ውጤቱም ያን የተጣራ ደስታ ይሆናል። በእነዚህ መስፈርቶች መሰረት ድርጊትን የሚያስገኝልን ደስታ ተደምርና የሚያመጣውን ስቃይ ትቀንሳለህ። ውጤቱም ያን የተጣራ ደስታ ይሆናል። ቤንተም የ20ኛው ክፍለ ዘመን ፈላስፋ የሆነው በርናርድ ዊሊያም የቤንተም ሐሳብን ለማስረዳት አንድ ምሳሌ ያቀርብልናል። ጂም የተባለ ሀገር ጎብኚ ደቡብ አሜሪካ ጫካ ውስጥ በመጓዝ ላይ ነበር። በጫካው መሃልም ወታደሮች 20 የሚሆኑ እስረኞች ይዘዋል። ጂም የደረሰው ወታደሮች እነዚያን 20 ሰዎች ለመግደል እየተዘጋጁ ሳለ ነው። እስረኞች የተያዙት መንግስትን ተቃውማቸዋል፣ አመጽን አስነስታቸዋል በሚል ምክንያት ነው። ሆኖም ወታደሮች ጂምን ከመንገዱ ጠሩትና አንድ ሀሳብ አቀረቡለት። ከ20ዎቹ መካከል አንደኛው በዚህ ሽጉጥ ከገደልክ የተቀሩትን 19 እስረኞች በነፃ እንለቃቸዋለን። ነገር ግን ይህን ለማድረግ ፈቃደኛ ካልሆን ሁሉንም ሰዎች እንገላቸዋለን። ጂም ምን ማድረግ ይኖርበታል? አንተ ብትሆንስ ምን ታደርጋለህ? በሁለቱ መንገድ ውስጥ ብትሆን ጸጸት እድሜ ልክህን ይከተላል። ሆኖም በዚህ ምሳሌ ያሉ 20ዎቹ ሰዎች አንተ ባትመጣ ኖሮ ይሞቱ ነበር። ለማናቸው ሞት ተጠያቂ አይደለም። ቃታውን መሳብህ የ19ኙን ህይወት ያተርፍልሃል እንጂ አንተን ነፍሰ ገዳይ አያሰኝም። ነገር ግን ሁል ጊዜ ለብዙሃን ደስታ ሊሰጥ የሚችል ድርጊት መምረጥ ቀላል አይደለም። ለምሳሌ አንድ ቀዶ ጠጋኝ ዶክተር 5 ታካሚዎች አሉት። ሁሉም የአካል ክፍል ንቅለ ተከላ ይፈልጋሉ። አንደኛው ልብ፣ ሁለተኛው ሳምባ፣ 3ኛ 4ኛው ኩላሊት፣ 5ኛው ደግሞ ጉበት። እነዚህ ሰዎች በቅርብ የአካል ክፍል የሚሰጣቸው ሰው አሊያም የሚያገኙት መንገድ የለምና መሞታቸው አይቀሪ ነው። ይህ ቀዶ ጠጋኝ ዶክተር የእርሱ ጎረቤት ይሆንና አንድ ሰው ያውቃል። ይህ ሰው ቤተሰብ የለውም፣ ሰካራም ነው፣ መልካም ሰው አይደለም። ዶክተሩ ይህ ሰው ቢሞትም ዘመድ የለውምና ማንም እንደማያስታውሰው ያውቃል። እና እንደ አጋጣሚው ይህ ሰካራም ለ5 ታካሚዎች የሚሆን ጤነኛ የአካል ክፍሎች አሉት። እናም በዚህ መሃል ለብዙሃን ደስታ ሊያስገኝ የሚችለው ውሳኔ ዶክተሩ ሰካራም ጎረቤቱን ገድሎ ለ5 ታካሚዎች የሰውየውን የአካል ክፍል ማካፈል ይሆናል። ቤንተም እንዳለው የድርጊታችን መልካምነት የሚለካው የብዙሃን ደስተኛ መሆን ነው። ዘመናዊ ዩቲሊቴሪያኖች ከእንደዚህ አይነት ጥያቄ ለመዳን ሲሉ አዲስ ፍልስፍና ፈጠሩ። በህግ የሚመራ ዩቲሊቴሪያኒዝም፣ ሩል ዩቲሊቴሪያኒዝም። በዚህም ምንም እየተነሳ የእገሌ ኩላሊት ይውጣ እገሊት ትገደል ብሎ አይወሰንም። ለሁሉም ነገር ማሰሪያ የሆነ ህግ አለና